ሩታ በደስታ አለቀሰች። ሉሊ ተገኘ። ሉሊ እንግዲህ የአብርሽ እህቶች ሳይሆኑ የሩታ አክስት ነበር የወሰደችው። ተከሳሾቹ የውሸት ክስ ነበረ ማለት ነው። እንግዲህ እነሱም በተራቸው እኛም እንከሳለን፣ ፍርድ ቤት ቀርበሽ ማስረጃሽን ታቀርቢያለሽ ብለዋታል። ለማንኛውም ቤተሰብ ሉሊ ተገኝተዋል። በጣም በጣም ደስ ብሎኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ ቤተሰብ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዘት ይበል። እንግዲህ አሁን 3 ቀን 4 ቀን እንደዛ ሆኖታል ሉሊ ጠፍቶ። በጣም ያው እንግዲህ ሩታ ሚዲያውን ቀውጥ እያደረገችው ነበር። እንግዲህ የሩታ የአብርሽ እህቶች ወይም አክስቱ ወሰደችው ተብሎ ነበር። ግን የልጁ የሉሌ አክስት ሳትሆን የሩታ አክስት ናት የወሰደችው ማለት ነው ልጁን። በጣም በሚገርም ሁኔታ የተከሰሱት በውሸት ማስረጃ ነበረ ማለት ነው። አብርሽ ደግሞ ፍርድ ቤት እንሄዳለን ማስረጃሽን ታቀርቢያለሽ ብለዋል። እንግዲህ ሌላ ትኩሳት ተፈጥሯል ማለት ነው። ለማንኛውም እኔ ልጁ ስለተገኘ በጣም ደስ ብሎኛል ማለት ነው። ግን ሩታ የእውነት ነው የምላችሁ ትችላለች። አንደኛ ሩታ በትወና አንደኛ ማለት ነው። እኔ የምለው ለምን ነው ኮሜዲ ማቶ ነው? እውነቴ ነው የምላችሁ ነገሩ። ይህም እንደዛ ይህም እንደዛ፣ ያው ይህም ስራ ከዛ የተሻለ ነው ብዬ አስባለሁ። ግን የእውነት ነው የምላችሁ ድራማ መስራት በጣም አንደኛ በጣም ትችላለች ማለት ነው። ልጄ ብላ ስታለቅስ እውነቴን ነው የምላችሁ የሆነ በቃ አለ አይደል? ወይኔ ማስመሰል ሰው በዚህ ደረጃ። እንግዲህ የሩታ አክስት ከወሰደችው ልጁን በእርግጠኝነት ነግራታለች ወይም ታውቃለች። እና እነሱ እወስደዋለሁ ስላሉ ያው እንግዲህ ቅድመ ማስጠንቀቂያ ነው እና ምክንያት ነው እንጂ ያቺ አክስቷ ስትወስደው ሳትነግራት ወይም የሆነ ነገር ፍንጭ ሳትነግራት አትቀርም። ነገረችኝ አትልም እንጂ ማለት ነው። ስለዚህ ይናህል ማልቀስ ይናህል ማስመሰል የእውነት ነው የምላችሁ አንደኛ በቃ አንደኛ ትችላለች። ድራማ በጣም ትችላለች ሩታ ማለት ነው። እንደሷ የሚሰራ እንደሷ ድራማ የሚችል ሰው አለ ብዬ አላስብም፣ ከዩቱበሮች ማለት ነው። በአጠቃላይ ፈርስት በቃ አንደኛ ናት። እና ለማንኛውም ግን አብርሽና ሄርሜላ ስማችን ጠፍቷል። ፍርድ ቤት ሄደን ተከሰናል። እኛ በማናውቀው ነገር ተከሰናል። ሄደን እንቀርባለን፣ እሷም ትቀርባለች፣ ማስረጃዋን ታቀርባለች ብለዋል። ገኒ ደግሞ እናንተም እኮ አስፈራርታችኋል፣ ስለዚህ ያንን ማስረጃ ማቅረብ ትችላለች ምናምን ብላው ነበር። ማስፈራራትና መውሰድ ይለያያል። አንቺ ግን ልጁን ወስደሽዋል፣ እኛ ምንም የምናውቀው ነገር የለም፣ ግን ተከሰናል ብለዋል። እንግዲህ ሌላ ትኩሳት ተፈጥሯል ማለት ነው። አብርሽ በጣም ተናደዋል እና ዝም የሚልም አይመስለኝም ማለት ነው። ያው እንግዲህ ታውቃላችሁ ከዚህ በፊት ከሷቸዋል። ከዚህ በፊት ራሱ ከስታችሁ ለሁለተኛ ጊዜ ማለት ነው። እና ያው ሚተው አይመስለኝም። በጣም ተናደዋል። መጀመሪያም አውቀዋል። መጀመሪያም እናንተ ጋ ነው አልጠፋም ልጁ ሲሉ ነበረ። ልጁ አልጠፋም ሲሉ ነበር፣ ግን እንዳሉት አልጠፋም ልጁ ያው እነሱ ጋር ነው። እና እኔ በነገራችን ላይ ብዙ እንደዛ ምላ እኔ አይደለሁም እኔ ያልወሰድኩትም ስትል በእርግጠኝነት እነሱ ጋር እንደሌለ ገብቶኝ ነበር። ምክንያቱም ብዙ አደብቅም፣ ግልጿን እንቅጯን የምትናገረው። እና ለማንኛውም ዋናው ልጁ መገኘቱ ነው ማለት ያው እነሱ አልጠፋባቸው ሊሆን ይችላል፣ ግን ደግሞ በቃ ከእናቱ ጋር መሆኑ አንድ ነገር ነው ብዬ አስባለሁ። ግን ካሁን በኋላ በልጁ እንደዚህ አይነት ቀልድ ባትቀልዱበት የተሻለ ነው ብዬ አስባለሁ። ሌላ አይነት አይዲያ ብታመጡ የተሻለ ነው ብዬ አስባለሁ። ለማንኛውም እንግዲህ አሁን እና አብርሽ ሄርሜላ ክሱን አንሺ እንደመሰረሽው ክሱን አንሺ ብላታ ላይ ክሱንማ ወዳ ነው እንዲህ በግዷ ነው የምታነሳው። እንደውም ደስ እያላት ነው የምታነሳው በውሸት ስለሆነ እንደውም እነሱ መክሰስ ይችላሉ። እነሱ ይቅርታ አድርገውላቸው ነው እንጂ መክሰሱ ላይ ይችላሉ፣ ስም በማጥፋት ማለት ነው። ነገር ግን እሷ ክሱን አንሺ ስትላት አብርሽ ምን ነው እንደዛ ሊሆን አይችልም ብሎ እንሄዳለን እንቀርባለን፣ እሷን ማስረጃዋን ታቀርባለች ብሏል። አብርሽ አምርረዋል ማለት ነው። እንግዲህ
ይቅርታ ያደርግ አያደርግ የማውቀው ነገር የለም። አሁን ግን በጣም ቁርጥ ያለ ውሳኔ ወስነዋል ማለት ነው። ሄርሜ የኔ ዋ ሄደሽ ክሱን አንሻላች። የእውነት ነው ምላችሁ ያን ያህል እንኳን ሰው ሁሉ ወርዶባት ያ ሁሉ የኔ ምንም በማታውቀው ተናግራት ምናምን ሄደሽ ክሱን አንሻላቻት። በቃ በጣም የዋህ እኮ ናት። የእውነቴ ነው ምላችሁ በጣም የምታሳዝን ማለት ነው። ለማንኛውም እንግዲህ ይቅርታ ያደርግ አያደርግ የምናውቀው ነገ ነው ማለት ነው። እስኪ የነገ ሰው ይበለንና ይቅርታ አደረግ አላደረግ የሚለውን የምናጣራ ይሆናል። እስከዛ ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። እንግዲህ የጠረጠራችሁ ሁሉ ትክክል ናችሁ፣ ያልጠረጠራችሁ ሁሉ ትክክል ናችሁ እና ማለት ነው። ማንን ጠርጥራችሁ ነበር ግን እናንተ ማለት ነው? አብዛኛው በነገራችን ላይ ከሰሞኑ አብዛኛው ሰው የጠረጠረው ያው ሩታን ነው። አልጠፋም ልጁ አልጠፋም አውቀው ነው ነበር እያለ ነበረው። ግን ደግሞ እውነት ሆነ። እውነት ለመናገር እውነት ሆኗል። ለማንኛውም ስለተገኘ በጣም ደስ ብሎኛል። እንኳን ደስ አለሽ ሩታዬ፣ ጀግና ንግስቷ ማለት ነው። ንግስቷ ኮሜዲዋ። ሰላማችሁ ብዝት ይበል።